አንድ ነገር እናድርግ። እዛ ከመሄዳችን በፊት አይደል አላቋርጥህማ እንዴ አንተ ብቻ የፈለግከውንማ እንዴት መልስ ስተት የሚሆን ልክ የሚሆን እኔ እኮ እቀበላለሁ። እኔ ሁሉንም ነው የምቀበለው። ባይዘው ወይ ልደት አይኔን ጨፍኜ ነው የምቀበል፣ ችግር የለብኝም። እኔ ግን ትልቁ ነገር 10ቱ ትእዛዛት ልደተ ቃልን ይመለከታል ወይ ስል አዎ ስትል በዚህ ምክንያት ይመለከተኛል፣ አይ አይደለም ስትል ደግሞ በዚህ ምክንያት አይመለከተኝም እንድትል ነው። እኔም ግራ ገብቶኝ ነው ጥያቄውን ያመጣሁት። ለዛ ነው ክርስቲያኖች ይመለከተናል 10ቱ ትእዛዛት። እና ልትረጁ የምትፈልጊው ነገር ካለ አሁን አንቺ ስትሞቺ ወዴት ነው የምትሄጂው? ታውቂዋለሽ መሄጃሽን? መቼም ያው በስራዬ ማለት መቼም በህይወት ስንኖር አለ የሰው ልጅ ይወለዳል፣ ያድጋል፣ ከዛ ይሞታል፣ ከዛ የሚሄድበት አለው። ስለዚህ ከዛ አንጻር ወዴት ነው የምትሄጂው? ስራሽ ምንድን ነው? ለምሳሌ በስራዬ ነው የምትይው ምንድን ነው? በስራዬ ያው ገነትን ለመውረስ የምችለውን አደርጋለሁ። ትእዛዛቶችን የመቀበል ማለት ነው፣ የክርስቶስን መንገድ ለመከተል በስራዬ ነው ማለት የሚሄድበት። አሁን ቀጥታ እሺ፣ አሁን ስራሽን ስትመለከችው የት የምትሄጂ? የፋንዬ ስራዋ ወዴት የሚወስዳት ይመስልሻል? መንገዱ ወዴት እየወሰደች ነው? በራስህ ጥሩ ነኝ ማለት አይቻልም፣ ግን ጥሩ ነኝ ግን አይደለም ነው መሰለህ። ፈጣን ትእዛዛት ወደ ገነት ይወስደኛል ብዬ አስባለሁ። ወደ ገነት ይዞ የሚሄድ ነው መንገዱ አሁን ያለሽበት? አዎ ስሳሳት ስለምጸጸትና ስለማለቅስ ወደ ገነት ይሄዳል መንገዴ ብዬ አስባለሁ። እንዴት? በምን ምክንያት የምታስጨንቃት እንዴ? አንተ ምን አገባ? ከእሷ ጋር ነው ያወራሁት። ምንም አልተጨነቀች። ተጨነቅኩ ትላለች። ራሷ ሙሉ ሰው ናት። የተወሰነ ልበልላት። ለምን ትልላታለህ? እኔ ፌበንን አልጠየኳትም። የጠየኩት ፋናዬ ነው። ሁሉም መልስ ሰጥተህ ትችላለህ። ፌበንን ኤፍ ኢ ብለህ ራሱ መጥራት አትችልም። አሁን የጠየኳትን ጥያቄ ትመልስ። ለምንድን ነው የምትረብሿት? እሷ እኮ የሆነ ነገር ማወቅ ፈልጌ ነው የመጣሁት፣ አንተም ብዬ ነው የመጣሁት ብላለች። ሲጀመር እኔም ብላ ነው የመጣችው። ምን አገባ አንተ? ተመስገንም ብዬ መጣሁ አላለችም። እኔ አሁን ፌበን ተመስገንም ብዬ ነው የመጣሁት ስትል ዝም አልኩ። አንተም እኔ ጋር የመጣን ሰው ለምን ዝም አትልም? ጥያቄ ጠይቃለች፣ እያወራን ነው። እሺ እንደ ፋኑ አሁን የት ነው የምትሄጂው? ቀጥታ ወደ እግዚአብሔር መንግስት የምትገቢ ይመስልሻል? አዎ ይመስለኛል። በምን ምክንያት? ማለት ሰዎችን አልጎዳም፣ አልበድልም፣ መጥፎ ነገር አልሰራም። ከበደልኩም ራሴንና ራሴን ብቻ ነው የምበድለው። እሺ እና በዛ ምክንያት ነው ወደ መንግስተ ሰማይ እኮ። እንደዛ ሆነው ምንም እምነት የሌላቸው እግዚአብሔር የለም የሚሉ ሰዎችም አንቺ የምታረጊውን ነገር ያረጋሉ። ስለዚህ እነሱም ወደ እግዚአብሔር መንግስት ይገባሉ። አይ እኔ ፈራሃ እግዚአብሔር አለኝ፣ እግዚአብሔርን እፈራለሁ። ትእዛዛቶቹን እኮ ለመቀበል ነው እንደዛ ማረገው እኮ። እሺ መጽሐፍ ቅዱሳዊ ማስረጃ አምጪ። ይሄን ያደረገ የእግዚአብሔርን መንግስት ይወርሳል። ጥሩ ነገር የሚሰራ ሰው ይሄን ያደርጋል። ትእዛዛት ነው። 10ቱ ትእዛዛት 10ሩንም ትፈጽሚያለሽ እኮ። የማልፈጽመውን በሐዘንና በለቅሶ በጸጸት ስለምጸልይ ይቅር ባይ አምላክ ስላለኝ ገነትን ወርሳለሁ ብዬ አስባለሁ። ኦኬ ይሄ ነው መንገዱ። አንቺ የተማርሽው ሊገባሽ? አይ የተማርኩ እኔ አልተማርኩም። ያው ዝም እንደዚሁ የሚገባኝ ዝም ብሎ እንደዚሁ የሚገባኝ ነው። ኦኬ 10ቱ ትእዛዛት አንቺን ይመለከታል? ማንኛውንም የሰው ፍጥረት ይመለከታል እንጂ። እሺ ማስረጃ አምጪ። እሺ 10ቱ ትእዛዛት ለአንቺ እንደተጻፈ የሰው ልጆች ሁሉ ለነሱ እንደተጻፈ ማስረጃ አለሽ? ምን ላይ ነው የሚገኘው? 10ቱ ትእዛዛት የትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ያለው? ተሜ አይ ቲንክ ልታግዛት ይገባለሁ። ዳዲ ናፍቀኝ እኮ ነው የመጣሁት እኔ ሰላም ሳልል ዱላላ ፌቨን እኮ ማነሽ ፋና እኮ ጥያቄ ጠይቃኝ ስለሆነ ከባድ ይገባ። እሺ ዳዲ በቃ አውራትና ናፍቀኸኛል፣ አወራለሁ። አውራት። እሺ አባቴ ቡላላ ያንዴ ላውራት። ተሙም ሚዩት አድርግና
ኔትወርካችሁ ሳይበላሽ ሚውት አድርጋችሁ ፋናይን ጥያቄ ጠይቄያለሁ። ፋናዬ ወደ እግዚአብሔር መንግስት መግቢያው 10ቱ ትእዛዛትን መፈጸም ነው ብላለች። የማልፈጽማቸው እንኳን ሲኖሩ ስለማለቅስ ስለምጸጸት ቀጥታ ወደዛ ነው ምገባው ብላለች። ስለዚህ ከዛ አንፃር የትኛው መጽሐፍ ቅዱስ ክፍል ውስጥ ነው ያለው? ፋንዬ የተወሰነ ላግዛት ዳድ ቆንዲ ስትፈልገ እሷ ለምን ከበደኛ አላለች? ምን አላለች? ለምንድን ነው የምታግዛት? አይ ያግዘኝ ለምን እንደሆነ ታውቃለህ? እኔ አሁን እውቀት የለኝም። እሺ አንድ ነገር ነው ፋንዬ፣ ከሌለሽ እኔና ተሙ ወይበታለን። ገባኝ። እኔ አሁን ተረድቼሻለሁ። አንቺን እኮ በጥያቄ ሊይዝሽ አይደለም፣ ግን 10ቱ ትእዛዛት ነው በመፈጸም ነው ስላልሽ 10ቱ ትእዛዛት የቱ ጋር አግኝተሻቸው ነው የምትፈጽሚያቸው ነው? የትኛው ክፍል ናቸው? እሺ ስለዚህ ተሙ በ10ቱ ትእዛዛት ሰዎች በመፈጸማቸው የእግዚአብሔርን መንግስት ይወርሳሉ ብለን የምታግዛት? ጥያቄዎቹ ሁሉ ጥሩ ነበሩ እስካሁን ድረስ። የተወሰነ ሊሄድበት ድነሻል ወይ ከመዳን ጋር የተያዘ እንዴት ነው የሚዳ ነው የሚባለው? መልካም የምንድነው ክርስቶስ ኢየሱስን በመከተል እንድናለን። ለሚባል የሰው ልጅ መጀመሪያ ለመዳን ክርስቶስ ኢየሱስን ማመን አለበት። ከዛ በኋላ ደግሞ መጽሐፍ ቅዱስ ደግሞ አብረን ከእምነት ጋር አብረን ይዘናቸው የምንሄዳቸው መጠመቅ፣ የክርስቶስ ኢየሱስን ክቡር የሆነውን ስጋ ክቡር የሆነውን ደሙን መብላት መጠጣት ያስፈልጋል ለመዳን። ከዛ ጋር በተያያዘ ደግሞ የሰው ልጅ በስራ ብቻ አይድንም። ስራ አስፈላጊ ነው ለሚባል እምነት ያለ ስራ ሞት ነው ይላል እግዚአብሔር ቃል ሲናገር። እምነት ያለ ስራ ሞት ስለሆነ መልካም ስራ አስፈላጊ ነው። ቀጥሎ ደግሞ እነዚህ 10ቱ ትእዛዛት የሙሴ ሕግጋት አትስረቅ፣ አትዝረፍ፣ የሰው ሚስት አትመኝም የሚሉት እነዚህ 10ቱ ትእዛዛት በሙሴ ጊዜ የነበረ ነው። አሁን ግን ክርስቶስ ኢየሱስ ደግሞ በሁለት እንዲያውም አጥብቆት ለሚባል ክርስቶስ ኢየሱስ ሕግን ሊሽር አልመጣም፣ ሕግን ሊያድስ እንጂ። ስለዚህ ያንን ሕግ ሞር አጠበቀው። ምን አደረገው? እግዚአብሔር አምላክህን በፍጹም ልብህ በፍጹምም ሀሳብህ ውደድ ብሎ ደግሞ አስቀምጠ። ስለዚህ ፍጹም ልብ በፍጹም ልቡና በፍጹም ሀሳቡ እግዚአብሔርን የሚወድ ሰው ለኃጢአት ምን አይልም አይገዛም። እንደዚህ እናድርግ። አሁን እሷም ብዙዎችም ግራ የሚጋቡበት ነገር አለ እኮ ገባኝ። 10ቱ ትእዛዛት ተመስገንን ይመለከታል። አሁን አንተ 10ቱ ትእዛዛት ይመለከተዋል አንተን? ሊድበት ወንድም ትሄዳለህ። 10ቱ ትእዛዛት አንተን ይመለከታል ወይ ወንድም አለ። ኦኖፍ ለማድረግ ከሆነ እኔ ታውቃኛለህ፣ እኔ ቦይ አይደለሁም። አንተው ካደፋብኝም አልሄድልህም። እሺ አሁን ንገረኝ፣ 10ቱ ትእዛዛት ይመለከታል ወይ ተመስገንን? ወይ ልሂድበት። ትቀበለዋለህ 10ቱ ትእዛዛትን? ምን ልትልና ወዴት ልትሄድ እንደሆነ ስለማወቅ ወዳጅ አንድ ጊዜ እኔም ደግሞ እኔ ነኝ እኮ የጠየኩት ጥያቄ የኔ እሷን የጠየኩትን ጥያቄ ነው የምትመልሰው። 10ቱ ትእዛዛት ተመስገን የጌታ ልጅን ይመለከተዋል ወይ? ፕሮፌትን ጠይቀው። በቃ አንተ ለምን አመልስልኝ? 10ቱ ትእዛዛትን ትቀበላለህ? ይመለከተዋል? ለአንተ ነው የተጻፈው? ፕሮፌትን ጠይቀው። በቃ አደከምከኝ። አደከምክ። ገና ጠዋት ነው። እኔ ራሱ ልተኛ ያልኩት ሌሊት እዚህ ያለሁት አልደከመኝም። እንኳን አንተ ጠዋት ሳወራ አፌ ላይ መተህ እንትን አትበለኝ። ሀሳቡን አንድ ጊዜ ልጨርስላት። ሀሳቡን ይኸውልህ ልጨርስ። 10ቱ ትእዛዛት ለሙሴ የተሰጠው ሕግ ተመስገንን ይመለከተዋል ወይ? ወዳጄ ይህን ሀሳብ እኔ አንድ ላይ ከሄድኩ በኋላ ነው የምመልስልህ። እሺ አንድ ላይ መልሰው። እሺ ቀጥል። የት እንደምትሄዳ ያለው ዛሬ ሂድ። እሺ ወደ ነምና ቢቻል ይሁን እንደዚህ ባለፎልታ የሄድኩበት ቤት የክፍለ ሀገር ልጅ ስለሆንኩ አላውቀውም። መኪና ይወስደኛል። እሺ ቀጥል። ፓስተር በዚህ ጉዳይ ፕሮፌት መልስ የሚሰጡበት ጥሩ ነው። ፕሮፌትም ይሄዳል ዮናስ። ከዛ በፊት ተመስገን ስለ 10ቱ ትእዛዛት ማብራሪያ ይሰጠኛል። ከዛ ፕሮፌትም አለቀውም፣ እሱም ይሄዳል። ግን የተስተካከለ ሰው እያለ ቪዲዮ ያበራ ሰው እያለ አንድ ደከመኝ ያለ እውነት ደክሞኛል። አውራ ፕሮፌት ለምን ስለሆነ ነው አንቺ ፌቨን ቅድም እሱ ፋናይን ካላገዛት አይሆንም ስትይ ነበር። አሁን ደግሞ ቀይረሽ ደግሞ ተመስገን ይረፍት ያለሽ
ልደተ ቃል እንዴት ነው ልደትዬ? ልደት ኧረ እባክህ ና እናውራን። አንተም 10ቱ ትእዛዛት ዛሬ ከሷ ልፋታ 10ቱ ትእዛዛት ለእኔ ነው ብለህ ታስባለህ? ቡላላ አይ እኔ አላስብም። ኦኬ ይኸው አንድ ሰው ተገኝቷል አላስብም የሚል ተሜ። እሱ ለእኔ አይደለም እያለ ነው። ቡላላ ከምን ሀሳብ ነው የማታስበው? አንብቤ ልምጣ እኮ ለመጀመሪያ ጊዜ ቡላላ አፉ ሲያያዛየው አይ ትክክለኛ ሰው እኮ ትክክለኛ መረጃ ይዞ ነው። መረጃ እንደውም ቡላላ ከዚህ በፊት የሚናገራቸው ነገሮች መረጃ የሌለውን ነገር እንደማያወራ ነው የሚያሳየው። የጨዋ መልስ እኮ ነው የመለሰው እንጂ ዝም ብሎ አይደለም። እሺ ስለዚህ ተመስገን። እሺ አንተ መልስ እንደ ቡላላ አንተ 10ቱ ትእዛዛት ይመለከተኛል ነው የምትለው? ወይ ልጨርስ አንድ ጊዜ ከልጅቷ ጋር የሆነ ሀሳብ ስለነበር እኮ 10ቱ ትእዛዛት ይመለከታል ወይ ተመስገን? ወይ ወንድም አለ እኔ ልንገርህ። እሺ በአጭር ላድርገው። ለምሳሌ 10ቱ ትእዛዛት እኔ ለምሳሌ የኔ አቋም እኔን አይመለከተኝም፣ እኔንም አድሬስ አያደርግም እላለሁ። አንተስ ምን ትላለህ? በቃ አሁን አንተ እንደሱ ያዘውና እኔ በኋላ ላይ ለዋለው አንተ ምን ትላለህ? ይመለከተኛል ወይ በል ወይ አይመለከተኝም ለምን ፋናዬን ስጠይቃት ከመዳን ጋርም ከምንም ጋር እኮ እስኪ 10ቱ ትእዛዛት ነው ዋና አጀንዳችን። 10ቱ ትእዛዛትን አከብራለሁ ነው ያለችው። 10ቱ ትእዛዛትን ሰዎች በማክበር የእግዚአብሔርን መንግስት ይወርሳሉ ወይ? 10ቱ ትእዛዛት ፋናዬንስ ይመለከታሉ ወይ? አንተንስ ይመለከታሉ ወይ ነው ጥያቄው። ይኸውልህ የእግዚአብሔር መንግስትን ለመውረስ 10ቱን ትእዛዛት ፈጽመህ አይደለም የምትወርሰው። 10ቱን ትእዛዛት ይሄ አለመግደል፣ አለመዋሸት፣ አለመዝረፍ፣ የሰው ሚስት አለመመኘት አህዛቦችም ሊያደርጉት ይችላሉ። በሱ አይደለም የዘላለም ህይወት የምታገኘው። የዘላለም ህይወት የምታገኘው ክርስቶስ ኢየሱስን አምላክ አድርገህ ስታል። ስለዚህ እያልካት ያለው ፋናዬን 10ቱ ትእዛዛት አንቺን አይመለከትሽም እያልካት ነው። እባክህ ወይ ምላሴ ላይ አትምጣ እያልካት እኮ ነው። 10ቱ ትእዛዛትን በመፈጸም 10ቱ ትእዛዛትን በመፈጸም የእግዚአብሔር መንግስት አይወረስም ካልክ አይመለከትሽም እያልካት አይደለም። አንተ ችግሩ ምን መሰለህ? የሰውን ሀሳብ አታስጨርስም። ከት ነው እንደሱ አታርግ። ልጨርሰው ሀሳቡ። ይሄ ሀሳብ አልቆ ባየሁኝ። እሺ ጨርሰው። ስለዚህ የሰው ልጅ አሁን እኛ አዲስ ኪዳን ልጆች ነን። ምን ማድረግ አለብን ነው? መጀመሪያ ክርስቶስ ኢየሱስን አምላክ አድርገን መቀበል አለብን። ደግሞ ክርስቶስ ኢየሱስን አምላክ አድርጎ የተቀበለ ሰው ይሄ 10ቱ ትእዛዛት በሁለት ሲታጠፍ እግዚአብሔር አምላክን በፍጹም ልብህና በፍጹም ሀሳብ ውደድ የሚለው ክፉ ነገር ለማድረግ ዝግጁ አይሆን። አሁን ክርስቶስ ኢየሱስን የማያውቁ ሰዎች ምን ያደርጉ? ኃጢአትን ላያደርጉ ይችላሉ። ከሰው ሚስት ላይመኙ ይችላሉ፣ ላይዘርፉ ይችላሉ፣ ላይሰርቁ ይችላሉ። ልክ 10ቱን ትእዛዛት ጠብቀው ሊሄዱ ይችላሉ። ግን ደግሞ ኢየሱስን አያውቁትም። ሰው መጀመሪያ አሁን በዚህ ሰዓት ሊድን የሚገባው ኢየሱስ ክርስቶስን መከተል መቻል አለበት። ኢየሱስን የተከተለ ለሚባል ክርስቶስ ኢየሱስም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የሚለው። ገባ? ስለዚህ ክርስቶስ ኢየሱስን የተከተሉ ሰዎች ክፋትን ለማድረግ ዝግጁ ውስጥ አይገቡም። ቀጥሎ ደግሞ እምነት ያለ ስራም ደግሞ ሙት ስለሆነ ደግሞ እነዚህን ክርስቶስ ኢየሱስን ያመነ እነዚህን ነገሮችን ደግሞ ማድረግ ግዴታ አለበት። ለሚባል አመንኩ ብሎ ብቻ እንደ እነ ሶፊ መሮጥ አይደለም። ይሄን የኔ አባት ሐሳቡን መጀመሪያ እኔ በማመን ብቻ ትድናለህ። እሺ እንደነ ሶፊ እሺ። ስለዚህ 10ቱ ትእዛዛት ምን አልከት? ዘለልከው እኮ 10ቱ ትእዛዛት ይመለከታል ወይ? አሁን እንደገባኝ ያለው 10ቱ ትእዛዛትን እሺ ምን ገባኝ? ወዳጅ ከሆነስ አይፈጽም። ምን አልሽማ? እሱ እያለው ያለው 10ቱ ትእዛዛት ክርስቶስን የሚከተል ሰው እነሱን ስህተት አይሰራም። ስለዚህ 10ቱ ትእዛዛትን ያው ይተገብራል ነው የክርስቶስ ወዳጅ የሆነ ለዛ ነው እያለ ያለው። ልክ ነሽ የኔናት አይደል? አይ እንደሱ አይደለም ያለሽ። እንግዲህ ያው መንፈሱ አንድ አይነት ስለሆነ ተግባብታችሁ ይሆናል። እንደሱ አላለም። ግን ተመስገን 10ቱ ትእዛዛት ይመለከታል ወይ? ሶፊ ዘለልከው። ይሄን ሁሉ አውርተን እስካሁን እሱን ሰው ሁሉ እየጠበቀ ነው እኮ እሱን። አይ ሰው ሁሉ አልጠበቀኝም። አረ እየጠበቀ ነው። ሰው ሁሉ እየጠበቃችሁ ነው አይደለ? 10ቱ ትእዛዛት ተመስገንን ይመለከታል አይመለከትም የሚለው መልስ ፈልጋችኋል አይደል? ሶፊ እሱ እንዳለው ከሆነ አሁን ወንድማችሁ እንዳለው
ያው አስርቱ ትእዛዛት ለመዳን እነሱ አይደሉም፣ ግን ከዳን በኋላ አንዴ ጎንደሬዋ ጴንጤ ትገቢያለሽ። እኔ የጠየኩት ጥያቄ አስርቱ ትእዛዛት ይመለከታል ወይ? ተመስገን። ይኸው ሰው ሁሉ መስማት ፈልጓል። ምን ትላለህ? አልኩህ እኮ መጀመሪያ ለመዳን የሚያስፈልገው አንተ ህግ ብቻ ለመዳን አይደለም እኔ የጠየኩት። በቃ እሺ፣ የዘጸአት መጽሐፍ ምዕራፍ 20 ላይ የተቀመጡ አስርቱ ትእዛዛት አሉ። እነሱ ትእዛዛት ተመስገንን ይመለከታሉ አይመለከቱም? ለተመስገን ተጽፈዋል ወይስ አልተጻፉም ነው? መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ያው ለማ እንደሆነ ታውቃለህ። ስለዚህ አንዱ ለማን ነው ይሄ? ለቤተክርስቲያን ይሰጣል መጽሐፍ ቅዱስ። አዎ በል ይላሉ። አልገባቸውም እኮ መልሱ። አዎ በል ይሉኛል። ልደትን አስገባው አይደለም መሰለህ። ምን ልትል እንደሆነ እኔ ስለማቅ ሰው አዎ በል ይላል። በአዎ በሎ የሚፈታ አይደለም ውዶች። በአዎ በሎ የሚፈታ አዎም አይደለምም አይባልም። እና ሲቆይ ልደት ፈልጓል። ልደት ከታቸው ነው እዚህ መቀመጥ ስለማልችል እንደው ልደትማ አልገባም ማለት እኮ እንዲገባ እኮ አስገባኝ ብሏል። እንትን ብሏል ካለ አስገባክ። ኧረ በደንብ አድርጌ እንዴት ነው ልደትን አለ። ይኸው መጣ። አሁን የመጣ ጎንደሬዋ ጴንጤ ራሱ አገዘች ይጠቃልዛል። አሁን እሺ ትመልስልኛለህ አትመልስልኝም ነው ተሙ? ልደት አምላክ ሶፊ አረቱ እንደዚህ ስርዓት ምን ሊል እንደሆነ ገብቷላ። ሊያቀሳስር ሊያስወጋ ወጋውን ለዛው። እንዴት ናችሁ? አይ መጀመሪያ ረጅም ጊዜ ካገኘሁት ሶፊም ሆነ ሶፊ እንዴት ነህ? ሰላም ነው ወይ? መምህር እንደምናሉ ሰላም ነው ቶይ ስለመጡ ደስ ብሎኛል። እኔ መምህር አይደለሁም ተገብቶኝ እውነት እኔ ጋር እንደመጡ እውነት በጣም እውነት እዛ ቁጭ ብለን በተጫወት ነው ይዣለሁ። እዛ ቦታ ተሜ እንዴት ነሽ ፓፓ? ሰላም ብያለሁ። ፌቡ፣ ፋናዬ፣ ቡላላ፣ ዮናስ፣ ፕሮፌት ፈይራን የሚለው ጎንደሬዋ ፔንቴ እንዴት ናችሁ? ሰላም ብያለሁ። አለን። አንደኛ መጀመሪያ የገባ ነው ሰላም ብላ መጀመሪያ የገባ ነው ልደት ፌቨን ራሷን መቀየር ትፈልጋለች፣ መለወጥ ትፈልጋለች። ፌቡን ተዋት። እኔና ሰው ቆየን ከተቀያየርን ተዋት። ለምን ተዋታለሁ? ልደትም ያግዛት እንዴ። ፌቡ መቀየር ትፈልጋለች በሌላ ሰው። ምን ልውረድ ነው? ታች ልውረድላችሁ? ልውረድላ ሶፊ የሚገባ ሰው አለ እንደዚህ እንደማይገባቸው የተበላሻችሁ ሰዎች ናችሁ ሁለታችሁ። እሺ ግን ልውረድ አልውረድ ሁኝልን። እኛ ያልነው ይኸውልሽ ልደተ ቃል ሊቀይርሽ ይችላል። ተመስገን ሊቀይርሽ ይሻላል። ልደተ ቃል ነው። አይ ተመስገን ይሞክረኝና በተመስገን ከተቀየርኩ ኦኬ። ከዛ በላይ ፈርዘር ከሄደ ወደ ልደት እመጣለሁ። ቴንኪውን ተመስገን ላይ ልቆይ። በቃ እሺ መነሻችን ነሽ። እሺ እንግዲህ ልደት እያለ እኔ ስለ እግዚአብሔር ቃል መቼስ ምን ብዬ አወራለሁ? እሱ ያውራ እንግዲህ፣ እኛ ዝም ብለን ለልደት አንድ ደቂቃ ብቻ አሁን ስትጠይቀው የነበረው ነገር ላይ ሀሳብ ለመስጠት ነው። እሺ ስጥ። አሁን ዝም ብሎ አስርቱ ትእዛዛት ሲባል ሰማሁ። ግን አስርቱ ትእዛዛት ምን እንደያዙ ግን ማለት አንብበን አውቀናቸዋል። ግን ከላይ እስከታች ቱ ቢሆንስ ምናልባት ከአስርቱ ትእዛዛት ውስጥ ትንሽ እንኳን በሐዲስ ኪዳን ጥያቄ ውስጥ ሊከት ይችላል ባለው እኮ ይሄን ማድረጉ ያን ያህል ቫልዩ አይኖረውም ልንል የምንችለው ምናልባት በትንሹ ሰንበት ከሚለው ቃል ጀምሮ ነው እንጂ ከኔ በቀር ሌላ አምላክ አታምልክ የሚለውን እንዴት ነው ማታከብረው? እንዴሱን አለማክበር ቀጥታ ነው ቪአይፒ ነው የሚያስገባ ሲኦል። ምንም ድርድር የለውም። ሲኦል ቪአይፒ ያለው አይ ነው ጀስት ለጫና ፓስተር ተዋት ነው። ስለዚህ አስርቱ ትእዛዛትን ዝም ብለን ስንመለከታቸው አንድ ነገር እናድርግ። እዛ ከመሄዳችን በፊት አይደል አላቋርጥህማ እንዴ አንተ ብቻ የፈለግከውንማ እንዴት መልስ ስህተት የሚሆን ልክ የሚሆን እኔ እኮ እቀበላለሁ። እኔ ሁሉንም ነው የምቀበለው። ባይዘው ወይ ልደት አይኔን ጨፍኜ ነው የምቀበል፣ ችግር የለብኝም። እኔ ግን ትልቁ ነገር አስርቱ ትእዛዛት ልደተ ቃልን ይመለከታል ወይ ስል አዎ ስትል በዚህ ምክንያት ይመለከተኛል፣ አይ አይደለም ስትል ደግሞ በዚህ ምክንያት አይመለከተኝም እንድትል ነው። እኔም ግራ ገብቶኝ ነው ጥያቄውን ያመጣሁት። ለዛ ነው
ክርስቲያኖች ይመለከተናል። አስርቱ ትእዛዛት ኦኬ ይመለከተናል ስትል ማስረጃ ከመጽሐፍ ቅዱስ ራሱ እኮ በዚህ በቀጥታ ወደ ተጠቀሰበት ቦታ ላይ ለምን አልሄድም? ባጭሩ እንሂድ፣ ቀጥታ ሂድ። በቀጥታ ፍላይ ዘጸአት 20 ላይ ነው ይህ ሀሳብ ያለውና እንደዚህ ይላል። ሰማይና ምድርን የፈጠረ አምላክ እግዚአብሔር ከቁጥር 2 ጀምሮ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክ እኔ ነኝ አለ። ስለዚህ ከኔ በቀር እቺኑ እያጠራን ሂድ። አታቋርጠኛ፣ አላቋርጥም። አይደለም አንድ ደቂቃ ስጠኝና ላብራራ። ከዛ ጥያቄ ቁጥር 2 ምን አልክ? ልደት ከግብፅ ምድር ስላልኩ ነው ቤት ያወጣው እኔ እግዚአብሔር አምላክ እኔ ነኝ አለ። ማነው ከግብፅ ምድር የወጣው? እሱ አይደለም። ከሁለት ቁጥር ላይ ያለው እኮ ትእዛዙ አይደለም እኮ እግዚአብሔር ስለራሱ ለማን እንደተጻፈ ነው የሚናገረው እዚህ ጋር። እኔ ነኝ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክህ እኔ ነኝ አለ። ያ እንዴ የተባለው ሰው ማን ነው? እስራኤላውያንን ነው። አንዴ አዳምጠኝ። እስራኤላውያን ነው። ስለዚህ ከታች ያለው ወሬም ለማን ነው? አንተ እኮ ከመናገረ በፊት ምን ለማለት እንደፈለገ ነግርህ ነበረ። እኔ ውስጥ የፈጠረው አሁን አብዛኛው ሰው ከግብፅ ምድር ስላለ ከግብፅ ምድር ያወጣው እግዚአብሔር አምላክ እኔ ነኝ። እግዚአብሔር እንደዚህ ብሎ በርካታ ቦታዎች ላይ ይጀምራል። እዚህ ጋር ብቻ አይደለም። እሺ ቀጥል፣ ሂድ። እሺ ሂድ። ይሄኛው ክፍል 2 አሁን እኛ እያወራን ያለን አስርቱ ትእዛዛት ስፔሲፊካሊ እያነሳን ያለ ነው። አስርቱ ትእዛዛትን ከሆነ ከግብፅ ምድር ከባርነት ያወጣው እግዚአብሔር አምላክ እኔ ነኝ የሚለው ሶስተኛ ትእዛዝ ሆኖ አይደለም የተቀመጠው። አስርቱ ትእዛዛትን ለነሱ ለመስጠት ሲያስብ እግዚአብሔር አምላክ ራሱን የገለጠበት የመግቢያው ንግግሩ ነው። ስለዚህ እሱኛው እኛን አይመለከተንም። ምክንያቱም እኛን አይመለከተንም ማለት ከግብፅ ምድር ያወጣሁ የሚለው ኮንፌሽኑ እግዚአብሔር ራሱን የገለጠበት ነው እንጂ ከትእዛዛቱ እንደ አንዱ አይደለም ለማለት ነው። ቀጥላለና ከእኔ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር ተናገረ። ስለዚህ በሰማይም ካለው በላይ በሰማይም ካለው በታች በምድርም ካለው ከምድር በታችም በውሃም ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል አታድር፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 10 ትውልድ እያለ እግዚአብሔር የተናገረው ለሚወዱኝ አለ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና አለ። ምን ለሚሉኝ? ለሚወዱኝ። ስለዚህ እኛ እግዚአብሔር አምላካችንን ስለምንወደው አስርቱ ትእዛዛት እኛ ይመለከተናል። ቃሉ ራሱ እንዲመለከተን ያደርጋል። ምን ስለሚል? ከኔ በቀር ሌላ አማልክት አይሁኑልህ የሚለው ቃል እንዴት ነው? እኔ እግዚአብሔር አምላኬ ነው ብዬ የማምነውን አምላኬ አስርቱ ትእዛዛት አይመለከቱኝም ካልኩኝ እኮ ከእግዚአብሔር በቀር ሌላ የማመልከው አምላክ አለ ማለት ነው። ስለዚህ እኔ እግዚአብሔር አምላክ ነኝ እያለኝ አንተ እግዚአብሔር አምላክ አይደለህም እንደማለት ከሆነ አስርቱ ትእዛዛትን አልቀበልም ማለት ነው። እሺ እንዴና ቀጠላለን። አትግደል አለ። እሱን አይደለም ማብራሪያ። እኔ አሁን ትገላለህ አትገልም ምናምን ብሎ ፐርሰናል ጉዳዩን ሳይሆን እንግዲህ እነዚህ አስርቱ ትእዛዛት የተጻፉበት በተለይም ደግሞ እስራኤላውያን ከነፃ ከወጡበት በኋላ በተለይም ደግሞ በደብረ ሲና ኮሬብ ተራራ ላይ ነው እንግዲህ ለሙሴ የተሰጠው አይደለም። እስራኤል ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር ተባለችው ወደ ከነአን በሚሄዱበት ጊዜ የህይወት መመሪያ ተደርጎ የተሰጣቸው ቃል ነው ይሄ። በዚህ ትስማማለህ? እኛ ድረስም ይመጣ። በዚህ ትስማማለህ ወይ? አሁን በተናገርኩት ትስማማለህ? ልክ ነው። የህይወት መመሪያ ማለት ምን ማለት ነው? የሚመሩበት ህግ ነው የተሰጣቸው። አዎ ትስማማለህ። ለእነማን ነው የተሰጠው? ለእስራኤላውያን። ለእስራኤላውያን ነው የተሰጠው። ኦኬ ሌትስ ሴይ እንግዲህ ለእስራኤላውያን ከሆነ የተሰጠው አንተ እስራኤላዊ መሆን ይጠበቅብሃል ማለት። ምክንያቱም ለሶፊ የተላከው ደብዳቤ ለሶፊ የተሰጠው ህግ ልደተ ቃልን ይመለከታል። ኦኬ እሺ፣ እንደዚህ ነው እያነሳ ያለው። እሺ አሪፍ። መጽሐፍ ቅዱስ ለነማ ተጻፈ? በጣም በሚገርም ሁኔታ አዲስ ኪዳንና ብሉይ ኪዳንን ከፍዬ ለምሳሌ ሮሜ መልክ መልስልህ ከፍዬ ነው የምነግርህ። አጠቃላይ ነው አሁን የጠየቅኩ። መጽሐፍ ቅዱስ ለማን ተጻፈ? ለአማኞች ነው የተጻፈው። ግን ላስረዳ። ድፍን ያለ ጥያቄ የቱ ጋር ነው ለአማኞች እንደተጻፈ? እንዴ አይደለም፣ መጽሐፍ ቅዱስ ለአማኞች እንደተጻፈ። ቦሪንግ አታርገው። እኔ ትንሽ ልጅ አይደለሁም። በደንብ አይ ነው መጽሐፍ ቅዱስ ለአማኞች እንደተጻፈው ካልከኝ እኮ ላስረዳህ። የሆነ ድፍንፍን ያለ ጥያቄ ጠይቀኝ። ፎር ኤግዛምፕል አዲስ ኪዳን ላይ እንሂድ።
ከአዲስ ኪዳንም እኮ ለምሳሌ የሮሜ መልእክትን ነው። አሁን የሮሜ መልእክትን ስለ ሮሜ ላይ ላሉ ክርስቲያኖች ነው የላከው ያንን መልእክት ሲ ለአማኞች ነው የተጻፈው። የቤተክርስቲያን መጽሐፍ ነው፣ የክርስቲያኖች መጽሐፍ ነው፣ ለአማኞች የተጻፈ መጽሐፍ ነው። ወደ ብሉይ ኪዳን ግን ስትሄድ ለእግዚአብሔር ሕዝብ የተጻፈ መልእክት ነው። ለእግዚአብሔር ሕዝብ ለሆኑት የተጻፈ መልእክት። ለምሳሌ በነቢያቱ በኩል አድርጎ እግዚአብሔር ለራሱ ሕዝቦች የጻፈው ደብዳቤ ነው መጽሐፍ ቅዱስ በብሉይ ኪዳን ስታደርገው። ወደ አዲስ ኪዳን ስታመጣው ደግሞ በቀጥታ በክርስቶስ ኢየሱስ ላመኑ አማኞች የተጻፈ መጽሐፍ ነው። ምንም ያን ያለው እንትን የሚል አለ። ያቸው እያንዳንዱን መልእክታቶች ለምሳሌ 14ቱን የጳውሎስን መልእክታት ስትመለከት ቆሮንቶስ ላይ ያለች ቤተክርስቲያን፣ ገላትያ ላይ ያለች ቤተክርስቲያን፣ ኤፌሶን ላይ ላሉ አማኞች እንዲህ እያለ ሲጽፍ ኢቭን ስፔሲፊካሊ ለግለሰቦች እንኳን ሲጽፍ ለነቲቶ ለአማኞች የጻፈው መጽሐፍ ነው መጽሐፍ ቅዱስ። ኦኬ መጽሐፍ ቅዱስ ስፔሲፊክ ሲደረግ በእንደዚህ አይነት መንገድ ይብራራል። ብሉይ ኪዳን ላይ የተሰጠው ለእግዚአብሔር ሕዝብ ነው። ይህ ትእዛዛቶቹ የተሰጠው ለእግዚአብሔር ሕዝብ ነው። ኦኬ እኛም በሐዲስ ኪዳን በክርስቶስ ኢየሱስ በኩል የእግዚአብሔር ሕዝብ ነን። እንዴት እንደሚመለከተን ጌታ ኢየሱስ ክርስቶስም የተናገረውንም አድርጌ ላስቀምጥልህ። በሁለት መንገድ አድርጌ ያስረዳሃለሁ። በብሉይ ኪዳን በቀጥታ እግዚአብሔር እየተናገረ ያለው በሙሴ በኩል ለሕዝቡ ነው። ያ ሕዝብ የእግዚአብሔር ሕዝብ ነው። ከዛ ሕዝብ ነው ክርስቶስ ኢየሱስ የሚመጣው። ምንድን ነው የሚለው? ዮሐንስ ወንጌል ላይ እንሂድ፣ እንዴት እንደሚመለከተን ላሳየ። ከቁጥር 10 እንዲህ አለ፣ ይቅርታ ከቁጥር 9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም የመጣ ነበር፣ በዓለምም ነበር፣ ዓለምም በእርሱ ሆነ፣ ዓለሙንም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም አለ። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ክርስቶስ መጀመሪያ ወደ ማን የመጣው? ሶፊ ወደ ሰው ልጆች ነው። የእርሱ ወደ ሆኑት ወደ ሰው ልጆች አይደለም ያለው፣ የእርሱ ወደ ሆነው መጣ። እነማን ናቸው የእርሱ የሆኑት? የገዛ ወገኖቹ። እነማን ናቸው እነሱ? ወገኖቹ ናቸው እኮ። እነማን ወገኖቹ እነማን ናቸው? ስፔሲፊክ ናቸው። ሌላ ማን አለ? አይሁዶች አይደለ? ስለዚህ አስቀድሞ የመጣ ወደ እነሱ ነው ማለት ነው። ከእነሱ አልተቀበሉትም። ስለዚህ ክርስቶስ ከእነሱ በኩል መምጣቱ በብሉይ ኪዳን ያለውንም በብሉይ ኪዳን ሲነገር የነበረውንም ትንቢት ስለሱ የተወራውንም እያንዳንዱን ነገር ይዞ ነው የመጣው ክርስቶስ። ተፈጻሚነቱ የሚሆነው በሱ ላይ ነው። ግን እነሱ ስላልተቀበሉት ምን አደረገ? ለተቀበሉት። ስለዚህ እኛ ክርስቶስን ከተቀበልነው በብሉይ ኪዳን ሲነገር የነበረውም እያንዳንዱ ነገር በክርስቶስ ኢየሱስ በኩል ለእኛ ይደርሰናል። ራሱ ክርስቶስ ራሱ ሲናገር ምንድን ነው ያለው? ከቁጥር አንድ ጊዜ ዮሐንስ ከቁጥር 16 እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት በክርስቶስ ኢየሱስ ሆነ ብሎ አለ። ምን በማን በኩል ተሰጥቶን ነበር አለ? ሕግ በማን በኩል ተሰጥቶን ነበር አለ? በሙሴ በኩል ሕግ ተሰጥቶን ነበር አለ ዮሐንስ። ጸጋና እውነት ግን በክርስቶስ ኢየሱስ በኩል። በሙሴ በኩል የተሰጠውን ሕግ በክርስቶስ ኢየሱስ የሚያምኑ አማኞች ይደርሳቸዋል። ሐዋርያው ጳውሎስ እንደገና በዚህ በዕብራውያን መልእክቱ በምዕራፍ ዮሐንስ ምናዊ ነበረ? በሙሴ በኩል ሕግ ተሰጥቶን ነበረ ሲል ምናዊ ነበረ? ዮሐንስ ከነሱ እንዳንዱ ነው። ምናዊ ነበረ ዜግነቱ? አይሁዳዊ ነው። ስፔሲፊካሊ ከየትኛው ነገር እንደሆነ ግን አላውቅም። ዊች ኢዝ ጉድ። ስለዚህ ለአይሁድ የተሰጠው ለአባቶቹ ነበረ የተሰጠው ማለት ነው። እሱን ላይ ያይዘልክ ነው ከላይ ራሱ ከተናገረው ጋር ለተቀበሉት ግን ለነርሱ ስላለ፣ ስለዚህ እኛ ደግሞ ማንን ተቀብለነዋል? ክርስቶስ ኢየሱስን ተቀብለነዋል። ስለዚህ ክርስቶስ ኢየሱስን ከተቀበልን በክርስቶስ ኢየሱስ በኩል ከዚህ ሲነገር የነበረው ለብሉይ ኪዳን አማኞች ወይም ደግሞ ለሕዝበ እግዚአብሔር ሲነገር የነበረው እኛ እኮ ዛሬም እኮ የአብርሃም ልጆች እኮ እንባላለን እኮ የአብርሃም የቃል ኪዳን ልጆች እኮ እንባላለን። በማን በኩል? በክርስቶስ ኢየሱስ በኩል። ስለዚህ እኛ ከአብርሃም በቀጥታ በስጋ ተወልደን የአብርሃም ልጆች የምንባለው በክርስቶስ ኢየሱስ በማመናችን ነው። የአብርሃም ልጆች አብርሃም እስራኤላዊ ነበረ? አይሁዳዊ ነው። አብርሃም ዕብራዊ ነው። ዕብራዊ ነው። አብርሃም አይሁዳዊ ነው። አለ መረጃው ማለት ሌላ አለ። አንተ ስለ አብርሃም ለምን አንተን የጠየኩን ጠይቃ አንተ አብርሃም እስራኤላዊ ለመሆኑ አይሁዳዊ ለመሆኑ ማስረጃ አለ? ሙሉ መጽሐፍ እሱን አይደል የሚናገረው? እስቲ የቱ ጋር አምጣሽ? አንድ
አብርሃም ዕብራዊ ነው። ከዕብራዊም ደግሞ እኮ አንተ የምትለውን ሳይሆን ልደት የቱ ጋር አብርሃም እስራኤላዊ ለመሆኑ አንድ ማስረጃ ስጠኝና እኔም እንድታረም ማለት ነው እንድስተካከል አንድ ማስረጃ ስጠኝ። አብርሃም ዕብራዊ ነው፣ እስራኤላዊ ነው፣ አይሁድ ነው የሚል አንድ ቦታ ንገረኝና ሚዩት አድርጌ እጠብቃለሁ። ወደኋላ ሄደን እንቁጠር የአብርሃምን ዘር። አይ አብርሃም መብት ቆቆ እስቲ አይ አንድ እስቲ ኢንተራክት ለምን ከኔ ጋር አታወራም? አንተ አገባህ ምን ስለሆነ አንተ ከኔ አገባህም አንተ ምን አገባህ አንተ አያገባህም አንተ አያገባህም ኬኩንም ከኔ ጋር አውራ በቃ አላወራም ከአንተ ጋር እሱ ጋር ነው የማወራው። እንደውም ከአማርኛ አላውቅም እኔ አላወራም ከነጨራሹ። አብርሃም ዕብራዊ አለቀ። እሱን ከፈለክ ጥቅስ እናመጣልሃለን። የኤቦር ልጅ ነው ፔሬድ። ከዛ ውጭ ግን እስራኤላዊ ግን አይደለም፣ ግን የእስራኤላውያን አባት ነው። በቃ ተነጋገሩ፣ በቃ ተነጋገሩ። ለምን አውራ ከኔ ጋር አውራ። ለምን አላወራም? በቃ ከኔ ጋር አውራ። አላወራም። እንደውም እኔ አውሩ በቃ እሺ፣ አውሩ። እኔም ይሄ ወጣው እንደውም አላወራም። በቃ እንዴ ለምን አንተ ምን ታሪክ ከኔ ጋር አውራ እንዴ? ለምን ትፈራኛለህ እንዴ? እኔ አላወራም። ለምን ታዲያ እንደ ልደትን ይኸውልህ ከሱ ጋር ዶግማ ምናምን ነገር አውሩ፣ ነገርነት ምናምን ነገር አውራ። ከኔ ጋር ደግሞ ታሪኩን እናውራ። ፈትሸኝ እንደውም በዚሁ አካባቢ በዚሁ አይሻልም? አሁን የማላውቀው ነገር ላይ ቢሆን አሁን ታፋጠኝ ነበረ። እኔ እኮ ምን አይነት ሰው ነህ ግን አንተ? ምች ነህ እኮ። ምን አደረኩኝ? ምች የሆንክ ሰው እኮ ነህ። አሁን እስኪ ና እዚህ ጋር እናውራ ከኔ ጋር። አሁን እስኪ ወንድ ከሆንክ ስለ አብርሃም ታሪክ እናውራ። እሺ ጥሩ። ስለዚህ አንተ እያልክ ያለው ኬኩን 10ቱ ትእዛዛት ለሰው ልጆች ተጽፏል ብለህ ነው የምታምነው? ለሁላችንም። ቆይ መጀመሪያ ስለ አብርሃም እናውራ። አብርሃም ነው ጥያቄ ውስጥ ምን ነው? እንደዚህ ነው ማውራክ ማለት ነው እኮ። እኔ አሁን የጠየኩ ጥያቄ 10ቱ ትእዛዛትን አሁን ታሪኩ ላይ እናውራ። መጀመሪያ ስለ አብርሃም ታሪክ እናውራ። አብርሃም አንድ ነው። ስለ አብርሃም ምንም ምን አላውቅም። እኔ የማውቀው ነገር የለም። እኔ ስለ አብርሃም አላውቅም። እኔ ታዲያ ለምን ጠየቅኩህ ልደትን? ቅድም ልደትን ምን አገባ? ከልደት ጋር ጨረስን። በቃ ልደትን ጠየቅኩት። መጽሐፍ ቅዱሳዊ ማስረጃ ፈለኩ፣ ጨረስን፣ አለቀ። ልደት የለም አሁን እዚህ ውስጥ የልደትን ምስም አታውሳ። ስለዚህ አሁን የቀረውን ጥያቄ አሁን ከሱ ጋር ይኸውልህ፣ የቀረውን ጥያቄ ልደትን መልሰውና ከሱ ጋር አውሩ። ታሪክ ግን ሲሆን ግን ሂስቶሪካል ቴዎሎጂ ወደ እኔና አንተና ተወልዳለች። እሺ ስለዚህ እንደዚህ እናድርግ። 10ቱ ትእዛዛትን ሰዎች በመፈጸም የእግዚአብሔርን መንግስት ይወርሳሉ ወይ? እሱን ከሱ ጋር አውራ። አስገባው። እሱ አንተ መልስልኝ ራስህ። ይሄ ነው ፓጀናችን። ለምን ከሱ ጋር አውራ። እኔ ታሪክ ብቻ አንተ ነህ የምትመልስልኝ። ይሄ አይቻልም። በዚህ ጉዳይ ከኔ የተሻለ እውቀት ያለው እሱ አለ። ከሱ ጋር አውራ። ይሄ አሁን ነገረድነት ነው። ነገረድነት ላይ ይኸው ተሚ ያለ። ከፈለክ ልደትዬ ግባ፣ አውሩ። ሂስቶሪካል ቴዎሎጂ አዳምጥ ሶፊ አዳምጥ። ይኸውልህ እንደ ድሮ እያጭበረበሩ እያወዛገቡ መቀጠል የለም። ተይዘሃል። አሁን እኔ ነኝ የተያዝኩት። ስላሴ ነው ያዘክ። ሊቀ መላእክቱ ቅዱስ ሚካኤል ነው ያዘ። ጭራሽ እኔ ነኝ የተያዝኩት እንዴ? ጭራሽ እኔ ነኝ የተያዝኩት? አዎ ሊቀ መላእኩ ይዘዋል። በቃ አለቀ። ስለዚህ ታሪክ ምን ላይ ነው የተያዝኩት? ምን ላይ ነው የተያዝኩት? ይኸውና አሁን ከኔ ጋር እናውራ። አሁን የአብርሃምን ታሪክ ከኔ ጋር አውራና እኮ ይኸው እኔ ነገርኩህ እንዴ። ይኸው 10ቱ ትእዛዛት ለእኔ ነው የተጻፈው ስትል መጽሐፍ ቅዱስ ላይ ማስረጃና እናውራ። ስለ ትእዛዝ 10ቱ ትእዛዛት የተሰጡት ለሙሴ ነው። ኦኬ ለሊቀ ነቢያት ሙሴ ነው። በአብርሃም ዘመን 10 ትእዛዝ 20 ምናምን የለም ነበረ። በሕገ ልቦና ዘመን ላይ ነበርን። አዳምጥ። በሕገ ልቦና ዘመን ላይ ነበርን። ከፈለክ ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ብለን ከፍለን መነጋገር ይቻላል። ታሪኩ ላይ ማለት ነው። ሂስቶሪካል ፐርስፔክቲቭ ላይ መነጋገር ከኔ ጋር ይቻላል። ድነቱን በተመለከተ ስለ ድነት ነው እኔ ያወራሁ ያለሁት። ድነት ነው፣ በድነት ጉዳይ ነው። በቃ እሱን ደግሞ ልደትዬን አስገባው። አንተ ራስህ ነው የምመልስልኝ። አልነጋገርም ከአንተ ጋር። እኔ በቃ እኔ በነገረድነት ላይ አይደለም። በቃ ጣልቃ ገብተሃል በእኔና ልደት መሀል። እውቀቱ የለኝም። በቃ እሺ የለኝም እውቀቱ እኮ እንደሱ በላት። ስለዚህ ስለ ድነት አንድ ነገር ልንገራ። ያነሳኸው ነገር እሺ ገብቶኛል። ስለ ድነት እውቀት ከሌለ እኔ ልዳን ብልህ መዳኛ ወዴት ነው? ስለ የት ልትመራኝ ነው?
ወደ ቤተ ክርስቲያን መራሃለዋ። ወደ ቤተ ክርስቲያን ነው መራ ማለት በቃ መርተኸኛል። ኬኩኔ አሸንፈኸኛል። በቃ አልቻልኩም። አንተን ተወኝ። ኖ አይደለም። ለምን ታሪኩ ላይ እናውራ። የአብርሃም ዘር ከየትኛው ዘር ነው አብርሃም? እኔ አልፈለኩም። እንደዚህ ያክል መፍራትህ በራሱ መች መራው? እኔ እኮ አንተ እሺ፣ እኔ አልችልህም። በቃ እኔ አልችልህም። ኬኩን አንተ ትችላለህ፣ እኔ አልችልህም። ስለ አብርሃም ታሪክም ስለማቅ ነው ጥያቄ እኔ ጠየቅኩት ደጋግሜ። በቃ አልችልህም በልና አውራ። አልችልህም። ይኸው ሰምታችኋል አይደለ? 1000 ምናምን ሰዎች ኬኩን አልችልም። በቃ አሁን ነገርነቱ ላይ ከነከሜ ጋር አውራ። ግን ችግሩን እኔ አልችልም አልኩኝ እንጂ በእኔ ውስጥ ያለው መንፈስ ግን አልተቻለም ነው። እኔ አልችልም። ምንድን ነው እንደዚህ? አታስጨንቁ። ጨረስን እኮ በቃ እኮ ሶፊ። እሺ በቃ ኬኩ ዛሬ በጣም ከባድ ሂስቶሪካል ቴዎሎጂ ላይ እኔ ፊት ቆመ ልታወራ አትችልም ሶፊ። በቃ ልንገርህ፣ አውርቼማ ይኸው እያየኸኝ አይደል እንዴ? ኬኩ በቃ ከዛ ውጭ ግን ሴትሮሎጂ ግን ነገርነት ላይ ግን ይኸው አውራ አሉ ወንድሞች አሉ። እኔ አንድ ቀን ታሪክንም ቢሆን አላቅም። እኔ ለምንድን ነው በለኝ፣ ገና እየተማርኩ ነው ያለው። ታሪክን ምን አልኩኝ እኔ? ስለ ታሪክም ቢሆን እኮ ስለ አብርሃም እኔ አይደል የተናገርኩት? የአብርሃምን ታሪክ ስታነሳ አብርሃም እኔ አላነሳውም። መጀመሪያ ደረጃ አይደለም መጀመሪያ ስማ፣ ኬኩን ዝም ብላ ታውራ። አዳምጥ አንተ አዳምጥ። የተነሳውን ላንሳ። ይኸውልህ እኔ አይደለም ያልኩት ልደት ነው፣ እስራኤላዊ ነው፣ ዕብራዊ ነው፣ አይሁድ ነው አብርሃም ያለው ልደት ነው እንጂ እኔ አይደለሁም። ከዛም መጽሐፍ ቅዱሳዊ ማስረጃ ፈልጋለሁ ይሄን ለመሆኑ ብዬ የጠየቅኩትም ጥያቄ ነኝ። አለቀ። ምንድን ነው የምታወራው? ታሪክንማ በደንብ አድርጌ ስለማቅ ነው እኮ እሱን ከፈለክ ታሪክንማ በደንብ ስለማቅ ነው ጥያቄውን የጠየቅኩት። መጽሐፍ ቅዱሳዊ ማስረጃ ብዬ የጠየቅኩበት ምክንያት ታሪክማ ስለማቅ ነው። እንደማቅ አንተም ታውቃለህ። ይሄው አሁን ታዲያ ካወቅኸው ከኔ ጋር በቃ ዋና ሀሳቤና አጀንዳ ይሱ አይደለም። ስለ ታሪክ ከፈለክ አንተ ሚዩት አድርግ ጠብቅና ስለ ታሪክ እኔ እናንተ እናወራለን። አለቀ። የተነሳንበት ግን የፋናዬ ጥያቄ 10ቱን ትእዛዛት በመፈጸም ይዳናል ወይ የሚል ጥያቄ ያላት ፋናዬ ለሱ መልስ እየሰጠንና የገባንና የተረዳነውን እያስረዳናት ነው። የምታስረዳት ነገር ካለ አዎ 10ቱ ትእዛዛትን በመፈጸም የእግዚአብሔር መንግስት ይወረሳል የምትል ከሆነ ለፋናዬ አስረዳት። ከዛ ጠይቃለሁ። እሱን መምህራን አስገባና መምህራን ያስረዷት። እኔ መምህር አይደለሁኝም። እኔ የታሪክ ሰው ነኝ። መምህራን ይግቡ። ዶግማ ላይ ምንድነው ችሎታ ያላቸው አሉ። ያው አስገባቸው። ወንድሞች አሉ፣ አነጋግሯት። እኔ ገና አዲስ ነኝ። እኔ ገና እየተማርኩኝ ያለው ሰው ነኝ። መቼ ነው የምጨርሰው? የኛ ቤተ ክርስቲያን ትምህርት እኮ ተመረቁ አልቀለም እኮ ሶፊዬ። አይዞ በቃ አንድ ቀን ያልቃል፣ እንጸልያለን። ኤኒዌይስ ስለዚህ በጣም ጥሩ ሀሳብ ተነ ጎንደሬዋ ጴንጤ ቀጥሽ ሀሳብ ነበረሽ፣ አቋርጬሽ ነው። ኦኬ። አይ እኔ ሀሳብ የነበረው ተመስገን የጌታ ልጅ ቀደም እንትን ሲል 10ቱ ትእዛዛት ይመለከተናል አይመለከተንም የሚለውን ልመልስ ወይስ መልሽ? አውሪ ይገባሽ። ኦኬ 10ቱ ትእዛዛት እንደኔ ለመዳን አይመለከተኝም። ከዳንኩ በኋላ ግን ከዛም በላይ ይጠበቅብኛል። ለመዳን ግን ጌታ ኢየሱስ ክርስቶስን ማመን በቂ ነው፣ ከበቂ በላይ ነው። 10ቱ ትእዛዛት ሰዎች በ10ቱ ትእዛዛት የሚድኑ ቢሆን ጌታችን ኢየሱስ ክርስቶስ አምላክ ሰው ወደ መሆን ባልመጣ። ስለዚህ 10ቱ ትእዛዛት የሰው ልጅ ወደ እግዚአብሔር መንግስት ማስገባት ስላልቻለ ጌታ ኢየሱስ ክርስቶስ በዘመኑ መጨረሻ ለሰው ልጆች ሁሉ ለሚያምኑበት ሁሉ ለማዳን ወደዚህ ምድር መጥቷል። ስለዚህ 10ቱ ትእዛዛት አሁን ላይ ያስፈልጉናል። ከ10ቱ ትእዛዛትም በላይ እኛ ይጠበቅብናል ማለት ነው። ስለዚህ ለመዳኔ 10ቱ ትእዛዛት አይደለም ያዳነኝ ኢየሱስ ነው። በህይወቴ ግን እምነት ያለ ስራ ያዕቆብ እንደሚለው የሞተ ነው ይላል። ካመንኩ በኋላ ጌታ ኢየሱስ ክርስቶስ የህይወቴ የግል አዳኝ ከሆነ በኋላ ከ10ቱ ትእዛዛት በላይ እንደውም እኮ ወደ ስንት
100 በላይ ናቸው። ከአስርቱም ያለፈ ነው። ስለዚህ እነዚህ ዋና ዋናዎቹ ብቻ አይደለም እንትን የተባሉት። ስለዚህ ለመዳን ኢየሱስ ነው የሚያስፈልገን። ከዛ በኋላ ግን 10ቱ ትእዛዛት ያስፈልገናል። አዛም በላይ ከአስርቱም በላይ ማለት ነው። ስለዚህ የመዳን መሰረታችን ክርስቶስ ኢየሱስን ሰው በልቡ በማመን በአፉ በመመስከር እንዲሁም ደግሞ ስጋ ደሙን በመውሰድ በዛ ይድናል። ከዛ በኋላ ግን ከአስርቱ ትእዛዛት በላይ እንትን አለ፣ ትእዛዝ አለ። ገላትያ ላይ ሄዳችሁ እዩት። አዛኮ ያየ የተመኘ ምናምን ብሎ 10ቱ ትእዛዛት ሌላ ማለት እንደውም የሰከረ የሰደበ ያየ የተመኘ እያለ ነው የሚሄደው። ህጉ በጣም ከዛም በላይ ምን ያለ ነው የጠበቀ ነው። ስለዚህ እነዛ 10ቱን ብቻ እንያቸው። ያየ እኮ ነው የሚለው፣ እዛ ጋ ግን ያደረገ ወይ እንትን ያለ ነው፣ እዛ ግን የገደለ ነው፣ እዚህኛው ግን በልቡ ያሰበ ነው የሚለው። ስለዚህ ሞር ህጉን አጥብቆ ማለት ከህግ በላይ ጠብቋል። በዛ በ10ቱ ብቻ እንትን አትበሉ። ስለዚህ የሰው ልጅ ለመዳን ክርስቶስ ኢየሱስን በእምነት መቀበል ነው። ከዛ በኋላ ግን ከ10ቱ ትእዛዛት በላይ ይጠበቅበታል። ይሄ ነው እኔ እስማማም። አንቺ በተናገርሽው ይቅርታ። እንዴት አረፈዳችሁ? እንዴት አደራችሁ? ሁሉ ነገር ሰላም ነው? ሶፊዬ እንዴት ነህ? ኬክሻ ተሙ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከሁላችን ጋር ይሁን። እንግዲህ እንዴት አደራችሁ? እሺ የማትስማማቸውን ሰው ለመዳን መሰረት በ10ቱ ትእዛዛት ነው በጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ነው ሰው የሚድነው። ወንድማችሁ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 19 ስናይ መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ አለ። ይሄን የቱ ጋር ቀደሽ ትጥያለሽ? ኦኬ እዚህ ጋር ወደ ኋላ መለስ እና መገረዝ አለመገረዝ እንዲል ጳውሎስን ቀድጄ ላውጣ። ቆይ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ ሲል የእግዚአብሔር ትእዛዝ 10ቱ ትእዛዛት የእግዚአብሔር ትእዛዝ ናቸው አይደሉ? ባጭሩ መልሽ ናቸው ወይ አይደሉም? ከሆኑ ይሄንን ገንጥለሽ ነው ታዲያ የምትይው? አይደለም እኔ ገንጥዬ ጣልኩት። አዳምጠኛ ሆነም አያድንም ብለሻል። አሁን ያድናል አለመገረዝ ሲል ምን አለ እዚህ ጋር? ቆይ አዳምጪኛ። እዚህ ጋር ምንድነው የሚለው? መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው አለ። መጀመሪያ ምንድነው የአብርሃም ሕዝብ የእግዚአብሔር ሕዝብ የአብርሃም ወገን የሚባሉት ምን ያደረጉ ነበረ? በ8 ቀን የተገረዙ ነበሩ አይደለ? ዘፍጥረት ምዕራፍ 17 ቁጥር ከ11 ጀምሮ ስናይ። ስለዚህ አሁን ምን አለ? በግርዘት የእግዚአብሔር ሕዝብ መሆን እንደማይቻለው የእግዚአብሔር ትእዛዝ ያለው ቃል አንድ ቃል አለ። ስለዚህ እሱ ምን አለ እዚህ ጋር መጣውና አንደኛ ቆሮንቶስ ምዕራፍ 7 ቁጥር 19 ላይ መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው አለ። ቀጠለና የእግዚአብሔርን ትእዛዝ መጠበቅ ነው እንጂ አለ። አንቺ ደግሞ ምን እያልሽ ነው? እዚህ ጋር የእግዚአብሔርን ትእዛዝ መጠበቅ አያድንም ብለሻል። ስለዚህ ቅዱስ ጳውሎስን ልመን አንቺን ልመን። ኦኬ ጳውሎስ ከምን መሰረት ተነስቶ ነው ላንተ የምጠይቅ? ከምን መሰረት ተነስቶ ነው ስለዚህ ነገር ያለው? አየ አሕዛብም ሆነ አይሁድ ልንድን የምንችለው ክርስቶስ ኢየሱስን በመቀበል ነው። አይሁድም ቢሆን በግርዘት ስርዓት ወይም ሕጉን በመጠበቅ አይድኑም። አሕዛብም ቢሆን ያን የግርዘት ስነ ስርዓት በማድረግ ሳይሆን መጀመሪያው የተከሉን መሰረት አለ ክርስቶስን በማመን ከክርስቶስ ካመንን በኋላ ግን እንዳልኩህም ሕግ ብቻ አይደለም ከሕግ በላይ ነው። በፊት እኮ የገደለ ነው። አሁን ግን ወንድምህን መጥላት ስታስብ አይደለ? አሁን ግን ዝሙት ደስተኛ ሳይሆን በልብህ ያየ ነው አይደለም የሚለው። ከዛም በላይ ነው። አሁን እኔ ይሄ አያስፈልገንም እያልኩ አይደል። ለመዳን መሰረት ክርስቶስ ኢየሱስ ነው። ከዛም በኋላ ግን የሚያስፈልገን ያመንከውን እውነት በድርጊት ትገልጸዋል። ከዛ በላይ ከሕግ በላይ ሆነናል ነው እያልኩ ያለው እንጂ አሁን ሕጉን አውጥተን እንጣለው ምናምን አያስፈልገንም ሳይሆን ለመዳን እስራኤሎች ለምን አልዳኑታል? 10ቱ ትእዛዛት ነው። አሕዛብስ ለምን ክርስቶስ ኢየሱስ ወደዚህ ምድር በ10ቱ ትእዛዛት ምክንያት የሰው ልጆች ሁሉ ከዳኑ ክርስቶስ ኢየሱስ ለምን መምጣት አስፈለገው? የማያምኑ ኢቲስቶች በዙሪያ አሉ። ከዛም በላይ ሊያደርጉ ይችላሉ፣ ግን እሱ የእግዚአብሔር መንግስት ለመውረስ ወይም ለመዳን መሰረት አይሆናቸውም።
የኔ ጥያቄ ምን ላይ ነበረ? ቆይ መሀላችን አትግቡ፣ ሰዎች አትግቡ። ሁለት ሰው ሲወያይ ማዳመጥ እንልመድ ሁላችንም። እኔ እህቴን ሪስፔክት አድርጌ አዳምጫለሁ። ፋንያ አትግቢ አንዴ። በነገራችን ላይ ማመን ማለት ትርጉሙ ነው ፍቺውን ሚስጥሩ ገብቶሻል? እግዚአብሔርን ማመናችን እኮ የፍቅር መገለጫችን ነው አይደለ? ለሱ መገዛታችን። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ምንድነው የሚለው? ትእዛዜ በእርሱ ያለችዋን የሚጠብቃት የሚወደኝ እርሱ ነው አለ። የማመናችን ምክንያት ትእዛዙን መጠበቃችን። አንቺ እንዳልሽው መሄድ አውድ የለም እውነት ለመናገር ማለት። ምክንያቱም እስራኤል ዳኑ አልዳኑም፣ እስራኤል ዘስጋ ነበሩ፣ አሁን ደግሞ እስራኤል ዘነፍስ ነን። እስራኤሎች ያገኙት ነገር በአጠቃላይ የዘላለምን ሕይወት የሚሰጥ እንኳን መናን አልበሉ። በተስፋ ነው የተጓዙት። በተስፋ ክርስቶስ ይመጣል እያሉ ነው ነቢያቶችም የሰበኩት። አሁን ግን ሐዋርያቶቹ ምን እያሉ ነው? መጥቷል እንጀራውን ብሉ እያሉ ትእዛዙን ነው እየሰበኩ ያሉት። እግዚአብሔር ፍቅር የምናረግበትን እምነት ስትይ አንድ ነገር ብጠይቅሽ ደስ ይለኛል። እስቲ ያመነና ያላመነ ሰው ልዩነቱን ንገሪ። ኦኬ፣ ያመነ ሰው የመጀመሪያው እምነት ብዬ ስል የእምነት መሰረቱን አንድ ሰው ካላመነ እንኳን ወደ ስራ መምጣት የለበት። መጀመሪያ ማመን አለበት። ማመን አለበት። እምነት ስል ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታ፣ የህይወቱ አዳኝ፣ የዘላለም ህይወት የሚሰጠው ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ነው ያለ። እውነትም መንገድም እኔ ነኝ ያለ። በሱ የሚያምን ሰው ነው ወደ ዘላለም ህይወት የሚሄደው። አመንኩ። ግን ካመንኩ በኋላ አንተ አሁን እንዴት ገልብጠህ እየተረዳኸው እንዳለ ባይገባኝም ካመን አንድ ክርስቲያን ክርስቶስ ኢየሱስን ከተቀበለ በኋላ ከእግዚአብሔር ምሳሌ ብሎ ጴጥሮስ ያስቀመጣቸው ዕለት ከዚህ ከማደሬ ከመውጣቴ በፊት ይህን እንድታስቡ እላለሁ ብሎ ያስቀመጣቸው ትእዛዛቶች አሉ። ሰው ካመነ በኋላ ማድረግ መስራት የለበትም እያልኩ አይደለም። መጀመሪያ ክርስቶስ ኢየሱስን ለመዳን መቀበል በኋላ አይደለም። ያመነና ያላመነን ሰው ለይተሽ ንገሪኝ እስቲ። ያመነና ያላመነ ስራውን ተይው። ያመነ ያላመነ ካመነ በኋላ ያለውን ስራ አይደለም እኔ ጥያቄ። ያመነና ያላመነ ሁለቱም በፍሬ ማስቀምጪልኝ። እሺ፣ ያላመነ ሰው በቃ ጌታ የሌለው ኢቲስትን በለው ምንም በለው እንደፈለገ የራሱ ጌታ የራሱን ህይወት የሚኖር ነፃ ፈቃዱን እያደረገ ለራሱ ጌታ ሆኖ የሚኖር ሰው ነው እግዚአብሔር የሌለው ማለት ነው። ያመነ ሰው ደግሞ ባመነው እምነት ለዛ ላመነው እውነት እግዚአብሔርን እያወቀ እየተረዳ ዕለት ህይወቱን በቅድስና እያሳደገ የሚሄድ ሰው ማለት ነው። መጽሐፍ ቅዱስ ያርግ ያላመኑትንም መጽሐፍ ቅዱስ ያርግ፣ ያመኑትንም መጽሐፍ ቅዱስ ያርግና ንገሪ። በቃ በራሳቸው ፍቃድ በራሱ ትእዛዝ ለራሱ ጌታ ሆኖ የሚኖር ሰው እሱ ክርስቶስን አላወቀው። ሁለቷን ብቻ አህዛብና ያንቺን ሐሳብ ሳይሆን መጽሐፍ ቅዱስ ያርግና ንገሪ። ወደ መጽሐፍ ቅዱሱ ግቢ። ያመነ ሰው ምን አይነት ነው? ያላመነ ሰው ምን አይነት ሰው ነው? ያመነ ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታ አድርጎ ለዛ የሚኖር ሰው ለዛ ተለይቶ አምላኩ የሚጠብቅበትን ትእዛዝ እያደረገ የሚኖር ሰው ነው ለኔ የሚያምን ሰው ማለት ነው። የማያምን ደግሞ ምንም ከራሱ የራሱ የሆነ የሚቆጣጠረው የህይወቱ መለኪያ መመዘኛ ማያ ስለሌለው የራሱን ፍቃድ እያደረገ ይኖራል። ስለዚህ በዚህ እኔ ለያቸዋለሁ። እየተማረን ስለሆነ ወደ ማስረጃው ሂጅና ያመነ ሰው ሲባል እኔ ምናልባት ልረዳ ስለፈለኩ ነው። ምክንያቱም እየተማርኩ ስለሆነ በመጽሐፍ ቅዱስ እስቲ ያመነና ያላመነን ሰው ንገሪ ከመጽሐፍ ቅዱስ ተነስተሽ። ያመነ ሰው ለምሳሌ ያመነውን እውነት ለሌሎች እያስተማረ እያስረዳ ለሌሎች ምሳሌ እየሆነ ሰው ያመነ ሰው የሚጠበቅ ሰው በልቡ አምኖ ባፉ መስክሮ ያን እውነት ላላመኑ ሰዎች እየተናገረ ያን እውነት ደግሞ እየመሰለ ይሄዳል። በቃ ይሄ ነው ለኔ የሚያምን ሰው። እሱ የቱ ጋር ነው? እሱ የቱ ጋር ነው? መጽሐፍ ቅዱስ ላይ ሮሜ ላይ ሄደህ እንትን ማየት ትችላለህ። ሰው በልቡ አምኖ ባፉ መስክሮ ይድናል የሚለው ሮሜ ስንት ላይ ሄድ? አይ ቁጥሩና እንትኑን በቃ ሌላ ልዘው እችላለሁ፣ ግን ይሄ ምዕራፉንና ቁጥሩን ለይቼ ላላቀው እችላለሁ። ግን ሰው በልቡ አምኖ ባፉ መስክሮ ያመነ ሰው ዝም አይልም፣ ለሌላው ግድ ይለዋል። ያን እውነት ለሌሎች ሸር ያደርጋል።
ይናገራል። ምዕራፍ 10 ምናልባት ከ9 እስከ 10 የጠቀሽው የተናገረበት የራሱ የሆነ አውድ አለው። ምንድነው? ጴጥሮስ ካመነ በኋላ ከፍርሃት ተነስቶ ጌታችንን ክዶ ከሃዲ ተብሏል። ስምዖን ተጠራጣሪው ጌታችንን መድኃኒታችንን ካላየሁ አላምንም ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያመንኩን እንጂ ያላመንክ የተጠራጠርክ አትሁን ብሎ ማንነቱን ከገለጠለት በኋላ ጌታዬ አምላኬ ብሏል። ለመጥራት ዲያብሎስም ማቴዎስ ወንጌል ምዕራፍ 4 ላይ እኮ ጠርቶታል ጌታችን። ስለዚህ ሰው ምን ያስፈልገዋል ነው እዚህ ጋር እያለ እየተናገረ ያለው። ሰው በልቡ አምኖ በአፉ መስክሮ ይጸድቃል ሲል ስለ ሙሉ ሰውነት እየተናገረ ነው እዚህ ጋር። እኔ የጠየኩሽ ግን ምንድነው መጀመሪያ የሰው ልጅ ለማመን ምን ያስፈልገዋል? አላመነምና አመነ የሚባል ሰው በምን አይነት መንገድ ነው የምንለየው? ያስፈልገዋል ወንድሜ፣ ንስሐ ያስፈልገዋል። እሺ መጽሐፍ ቅዱስ ያርገው ይሄንን። ጌታ ኢየሱስ ክርስቶስን አይተ ከሆነ እንትናም ንስሐ ሲገባ እናየዋለን። ወደ መጽሐፍ ቅዱስ ልውሰድና ወደ መጽሐፍ ቅዱስ ስወስድህ ይሄ ማን ነው? ጳውሎስን አይተ ከሆነ ልክ ተነስተ ይህን ስም እየጠራ ንስሐ ገብቶ እንዲጠመቅ ነው ያዘዘው። ስለዚህ ያን ስም ንስሐ ገብቶ ሲጠመቅና ከዛ በኋላ ለዛ ስም ሲታዘዝ እናያለን። ስለዚህ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለ ታሪክ ነው እየነገርሽኝ ያለሽው። ከዛ በፊት ግን ጌታችን ጠርቶታል አልጠራው? ማንን? ወደ አናንያ የላከበት ነው የተጠመቀበት። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለ ነው። የኔ ጥያቄ ግን አሁንም ከገባሽ ያመነና ያላመነ ሰው፣ ምክንያቱም ብዙ ጊዜ አሁን በእናንተ ቤተ እምነት ከኦርቶዶክስ ውጪ ባለ ቤተ እምነት የሚጠራ ነገር አለ። አማኝነት ብቻ የሚያድን ያመናችሁበትን ነገር ግን ከመጽሐፍ ቅዱስ መናገር አትችሉም ብዙዎቻችሁ አሁን ሳይ። ስለዚህ አሁን ትልቁ ጥያቄ ያለው ምንድነው? እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል ሮሜ ምዕራፍ 10 ቁጥር 17 ላይ። ስለዚህ የእምነታችን መሰረት ምንድነው ማለት ነው? የእግዚአብሔር ቃል ነው። መጀመሪያ መነሳት ያለብሽ ከዚህ ጋር የእግዚአብሔር ቃል። አሁን እኔና አንቺ ባለንበት 100 ሰዎች እዚህ 719 ሰው አለ። ሁሉም ሰው ይሰማዋል የእግዚአብሔርን ቃል ከመጽሐፍ ቅዱስ ሲነገር። ሁሉ ያምናል ብለሽ ታምኛለሽ ጎንደሬ? ሁሉም ያምናል ብለሽ? አይ አሁን የእግዚአብሔርን ቃል በተነገረበት ቦታ ሁሉም ሰው ያምናል ተብሎ ይጠበቃል ወይ ነው የምልሽ? አይ ሊሰማ ይችላል፣ የሚያምን ሊያምን ይችላል፣ የማያምን አያምንም ማለት። ስለዚህ ሁለት አይነት ማንነት አለ። አሁን አምኗል የምንለውና በዚህ መሃል ላይ አላመነም የምንለው ለይልኝ ነበር ያልኩሽ። አንደኛ አምኗል የምንለው ጸጋው በእምነት አድኗቸዋል። አንድ ነገር ምን አለ? እግዚአብሔር ቃል አለ መጀመሪያ እንደነገርኩሽ። ቀጥሎ ግን ምን አለ? ጸጋው በእምነት ነው ሰው ልጅ የሚያድን። ስለዚህ ምን ያስፈልጋል? አዎ ሁለት፣ የመጀመሪያ እግዚአብሔር ቃል ማንበብ ወይ መስማት ይፈልጋል። ከዛ በኋላ ምን ይፈልጋል? የሰውየው ፈቃደኝነት ያስፈልጋል። ሶስት ነገሮች ሲዋሃዱ አንድ አማኝ ይባላል። እማያምንስ የእግዚአብሔር ቃል ሰምቷል፣ ተነግሮታል፣ አንብቧል፣ ተረድቷል፣ ግን ገንዘብ ማድረግ አይፈልግም። ለምን? አላመነበት። ገንዘብ የማያደርገውና አላማኝነቱን የሚገልጸው በምንድን ነው? ጸጋና በረከቱን አለመካፈሉ፣ ገንዘብ አለማድረጉን እንጂ እግዚአብሔርን ቃልማ ሁሉም ሰው እኮ ይሰማዋል። በሰማ አይደለም። አሁን እየተቸገርን ያለነው ምንድነው? ቃሉን የሰማ ሁሉ ድኗል ስለምትሉን እዚህ ጋር ነው ልዩነታችን። እኛ ቃሉን የሰማ ሁሉ ዳነ ብለን አናምን። ለይልኝ ያልኩሽ ለዛ። ከዚህ ላይም አሁን ዝም ብሎ የሆነ መዝለፍ ሳይሆን ቃሉን እየዘለፍኩ አይደለም እኔ። ኧረ በእኔ ገና አልጨረስኩም። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ስንሄድ ለመጀመሪያ ጊዜ እነ ጴጥሮስ መንፈስ ቅዱስን ከተቀበሉ በኋላ ለስብከት ወጡ። አሳልፈው የሰጡት የሰቀሉት ሕያው እግዚአብሔር እንደሆነ ተሰበከላቸው። ልባቸው ተነካ ይላል። ልባቸው ተነካ ማለት አመኑ ማለት ነው። እንኪያስ ምን እናድርግ አለ። ያመነ ሰው ምንድነው የሚጠይቀው? ምን ላድርግ ብሎ ነው የሚጠይቀው። እንኪያስ ምን እናድርግ? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ በሩቅም ላሉ ነውና አለ። ስለዚህ ይሄ የመዳን ሂደት በአጠቃላይ ምንድነው? ፕሮሰስ ነው። እዚህ ጋር አሁን አንቺ ቃሉን ስለሰማሽ እኔና አንቺ ስለሰማን ብቻ ድነሃል ድነሻል ብለን የምናውጅለት ነገር አይደለም። የራሱ የሆነ ቼናል። ስለዚህ አንድ ሰው ዳነ የሚባለው
ከነበረበት ህይወቱ በንስሐ ሲመለስ ልክ እንደዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንዳለ ሲጠመቅ የመንፈስ ቅዱስ ስጦታን ሲቀበል